ما سني يعني يات ايش متى ቆይ ምን ላይ ተፈጠረው سني ሆስፒታል ሰኒ ምን የምን ሆስፒታል ነው ቆይ ሰኒ ምን ሆናለች ራኬብ አይ ነገር ምንድነው እኔም ላጣራ እንጂ እንዴ ማሙና ሰው መጥቷል ብላኝ ነው እንዴ ማንንም ሳይመጣ ነው አይደል ደሞ ስልኬን ትቼ መምጣቴ አይኒና ሲጀመር እናንተ ተንቆኛላችሁ እንጂ እንዴት ታታሪና ጎበዝ ሴት እንደሆንኩኝ አይሽ አይደል አራሃና በቃሽ እንዴ ለስንተኛ ጊዜ ነው ይሄንን ነገር እዚህ ነሽ እንዴ እንደምታየኝ የቤቱ ስራ አላልቅ ብሎኛል እንግዲህ እጽዬ ይልቅ እሱን ታዩና አሁን የሆነ ነገር ሻቶኝ የመጣሁት እሺ ምን ሰማሽ ደግሞ ክብሩም የሆነ ነገር ሳይኖር አይቀርም ማለቴ ከሰኒ ጋር እሱ እኮ ሳይታለም የተፈታል ምን እኔ እኮ እንደሱ ማለቴ አይደለም ያው እኔ ሰኒ እንዳገተችኝ ሳያቀር አንቺ ደግሞ ምኑን ከምኑ ነው የምታገናኙ ጽ እንደ ዛሬ አገጣጥም ያላቅም እርግጠኛ ነኝ ክብሩም ወይኒና በቃሽ ትንሽ አርፌሽ ነበር ይሁን አሁን ደግሞ መጣሽ አልገባኝም ቆይ ተመልሰሽ መጣሽ ስቲ በዛው እንድቀር ፈልገሽ ነበር እንደዚህ የማይሆን ነገር እያነሳሽ ከምታቃጥኝ አይሻለኝም ነበር ቆይ ጽናት እርግጠኛ ነኝ መቼም ስብሰባው ላይ ምን እንደተፈጠረ ለማወቅ ወቅታችኋል ወይ ወንድሜ በእናትህ ነገር ምንድነው የተፈጠረው ብታይ ዝባንቺ እንጂ ያለቃ እኔኮ መቋጠር አቃተኝ እንዴ እኔ እስካሁን ድረስ ቻልኩት አሁን ግን አልቻልኩም ማለት ልነግራቸው ነው ምንድነው ሆዳችንን አታስቆርጡት እንጂ ይውላችሁ ሰራው ለኛ ተሰጥቷል ወይስ አልተሰጠም ቆይ አንቺ ለምን አትናገሪ ያው እንግዲህ እንደተለመደው ሀና አስተደናበር ቡና ደፍተይ ሰው ልብስ አበላሸች ወይ ያለቃ ደግሞ እንደው ምን ሆነ ነው እንዴ ምን አለበት አሁን ከጥሩ ዜና ብትጀምር በእውነት በጣም ክፉ ነው እንዴ እሱ ባይነግረንም እኮ ያንቺን ሰራኛ መገመት አያቅተን ግን በኋላ ላይ ስለ ድርጅታችን አገልግሎት ስትናገር ብታያት የሆነት እዚህ የምታውቋት ሀና አይደለች በጣም አመሰግናለሁ አለቃ እሺ ቆይ ወንድሜ አሁን አሸነፍን ወይንስ እንዴ እና እኔ ወንድምሽ ተሸንፍ ያውቃለሁ እንዴ ይሄ እኮ ለድርጅታችን ትልቅ የምስራች ነው ወንድሜ በጣም ደስ ብሎኛል ከእንደዚህ አይነት የውጭ ድርጅት ጋር አብረን መስራታችን ራሱ ስማችንን ያጎለዋል አይ በጣም ደስ ይላል ነይ በቃ ግቢለት ነይ አያችሁ አይደለም ያና እንዴት ጎበዝ ሰው እንደሆንኩኝ ደግሞ ገና ምን አይታችሁ ትልቅ ቦታ ነው የምንደርሰው በቃ ለዚህች ማር የደስ ማለት ነው ቆንጂዬ ቡና ነው መጋበዛት በጣም ደስ ይለኛል ግን ደግሞ መጀመሪያ ያለቃን ፍቃድ መጠየቅ አለብን እንዴ ለምን በኋላ ስንመጣ እንደገላምጣ ዛሬማ ይደስ አላችሁ ምሳ ጋብዛችኋለሁ ወይ በጣም ደስ ይለናል በቃ እኮ እኔም ቦርሳዬን እንጂ እኔ ንኪያ ቆይ አንቺ ብድ ታረጋጊ እንጂ ገና እኮ ምሳሳት አልደረሰም እስከዛ ስራሽን ስሪ ኧረ አለቃ ምን ነው እንዴ ግፋት ፈራም እንዴ ዛሬም ስለስራ ነው የምታስበው ነይ በቃ ነይ በይኑታ ነይ ይኸውልሽ አንቺ ትንሽ ከቆየሽ ማለት ነው ለምሳ እንደወጣሽ ይኸውልሽ እንዳትመለሽ የሚል ደብዳቤ ተጽፎ ነው የሚጠብቅሽ ነይ ኑታ ይኸውልሽ ወንድሜ እንዴት ደስ እንዳለኝ ብታውቅ እኔ ራሱ አንቺ ስትታመሚ ብዙም የመሄድ ሐሳብ አልነበረኝም ሀናን አልተማመንኩባትም ነበር ግን ለካ አንቺ ጎበዝ ናት እንደዚህ እሷ ደግሞ ማንን እንደዛውልሽ የምትጠይቂው እንዴ ላለቃ ነው ለማንኛውም ሞምሳሳ ሳይደርስ ሰርተን እንጨርስና በዛው ወደ ቤት እንሄዳለን አንቺ የምርሽን እኮ ነው ልክ ነሽ እንደውም ለምሳችን በልተን በዛ ወደ ቤታችን አንሄድ ስለዚህ አሁን ፍከራሽን ተይና ወደ ስራሽ እኔማ እሰራለሁ ግን ከዛ በፊት ቡና ዝዤ መጣስ ምን ታስበልሽ እንዴ አሁን የጠጣሽውስ እንዴ አሁን የጠጣሁት እኮ ራሴን ለማነቃቃት ነው ቆይሽ አሁን የምትጠጪውስ ያው አሁን የምጠጣውም ራሴን ለማነቃቃት ነው ግን ደግሞ ለሁለታችንም ልዘዝና አነቃ ደንገጥ ብለን በአሪፍ ጉልበት ስራችን ሰርተን እሺ አሁን እንዴት ናት ይሄን ስላችሁ በጣም አዝናለሁ ሰኒ ብዙ መድኃኒት ወስዳ ከቆየች በኋላ ስለሆነ የመጣች በጣም ተጎድታለች ቆይ ምን ሆና ነው ወደ እናንተ የመጣችሁ ራሷን ለማጥፋት ከባድ መድኃኒት ወስዳለች እና ኦቨርዶዝ ሆኖባታል ለማንኛውም ወረቀቱን ማዘዣው ላምጣላችሁና ሄዳችሁ በፈጣኝ ተስተካክሉ ቅዱስ እህቴን ገደልኳት ማንንም አይደለም ምን ያደረገው እኔ ራሴ ነኝ እህቴን ገድያታለሁ ራኬብ እባክሽ ተረጋጊ
አልሰማህትም እንዴ ምን እንዳለች ዶክተሯ? በጣም ተጎድታለች አለችኝ እኮ። ሰምቻታለሁ፣ ግን እንደዚህ መሆንሽ ምንም ለውጥ አያመጣም። አሁን ይልቅ መድኃኒቱን እንግዛ። እሷ ጠንካራ ነበረች፣ እኔ ግን ሰበርኳት፣ ስስ አደረግኳት። መቼም ራሴን ይቅር አልለውም። ይገባኛል፣ ከባድ ነው፣ ግን በቃ ራስሽን አረጋጊ። እንዴት ልረጋጋ? እኔ እኮ ከስህተቷ እንድትማር ነበር ከቤት ያስወጣኋት፣ እንድትሞትብኝ እኮ አይደለም። አውቃለሁ፣ በቃ አሁን ራስሽን አረጋጊ። ራሷ ላይ ያስጨከንኳት እኔ እኮ አረመኔ ነኝ። አረ ተረጋጊ እባክሽ፣ እንደዚህ በመሆንሽ እኮ ምንም አትቀይሪም። ነይ እሺ ቁጭ በይ። ሰኒ ምንድን ነው ያለችው? ምንም ደህና ነች። መድኃኒት ልገዛላት እየሄድኩ። ቅዱስ ንገረኝ፣ ሰኒ ምንድን ነው የሆነችው? ይኸውላችሁ ራሷ ልታጠፋ መድኃኒት ወስዳ ነው። ምን? ወይኔ እሺ አሁን ደህና ናት? አሁን እቸኩላለሁ፣ መድኃኒቱን መግዛት አለብኝ። ወይኔ ለዚህ ሁሉ የዳረኳት እኔ ነኝ። ቆይ ክብሮም አንተ ምን አደረግ? ኒና እኔ ነኝ አልኩሽ እኮ፣ እሷ እንደዚህ እንድትሆን ያደረኳት እኔ ነኝ። በዚህ ጉዳይ ራሴን ራሱ ይቅር የምለው ይመስልሻል? እና እኔ ምን ላድርግ? ምንድን ነው እኔ እንደዚህ የምትመጣኝ? እሷን እኔ ለማድረግ የማይሆን ነገር ሰራው፣ ግን እኔ እኮ ልክ አይደለም። ህይወት እንደምታስባት ቀላል ስላልሆነች ነው። አንተ ለአንተ ተሳካልህ ማለት እኮ ለሌላውም ይሳካለታል ማለት አይደለም። ህይወት በፈተና የተሞላች ናት። ለዛ ነው ምናልባት አንተ ህይወቱ ስኬት ወደ አንተ መታ ሊሆን ይችላል፣ ግን ደግሞ እኛ አብዛኞቻችን ወደ ስኬት እኛ ነን የምንሄደው። ከዛ ደግሞ ይባስ ብሎ ስኬት እየራቀን ያስቸግረናል። አዎ ነበር። ምን ነው ፈልገኸኝ ነው? እና ስንት ሰዓት ሙሉ ተይዟል ነው እኮ የሚለኝ። ከማን ጋር ነው የምታወሪው? እሺ ለምንድን ነው ታዲያ የፈለከኝ? መመለስ አልፈለግሽም? እሺ ይሁን። እኔማ ደወሌ ማታ እራት እንድንበላ ብዬ ነበር። ልትጋብዘኝ ነው? አዎ ምን ነው? ምንም ስራ በዛብኝ ብለህ ካልተውከው ደስ ይለኛል። እሺ ጋብዘኝ። አረሰው። ይልቅ ራስሽን አዘጋጅ፣ ቆንጆ ሆነሽ እንዳይሽ ፈልጋለሁ። እሺ በቃ አዘጋጃለሁ። እሺ አሁን የትኛውን ቀሚስ ነው የምለብሰው? ለነገሩ ስራ በዛብኝ ብሎ ይተዋል። ለዚህ አረጋግጬ በኋላ ላይ አንዱ መርጬ ብለብስ ይሻላል። ከዛም በላይ ግን የጎዳት መድኃኒቱን ወስዳ ብዙ ሰዓት ስለቆየች ትንሽ ጎድቷታል እና ደግሞ ወደ ደም ዝውውሯም ገብቷል። እሺ አሁን ምንድነው መፍትሄው? እባካችሁ የቻላችሁትን ሁሉ አድርጉላት። ጋስትሪክ ላቫጅ እየሰራንላት ሲሆን እንዲሁም ደግሞ አንቲዶት መድኃኒትም ሰተናታል። ግን ደግሞ ግላኮኮማ ስኬሏ ሞዴሬት ነው። እሱ ደግሞ ምን ማለት ነው? ስንጠራትና ስናናገራት መልሳለን ነበር፣ ግን ደግሞ መልሳ ራሷን ሳተች። እሺ አሁን ምንድነው ማድረግ ያለብን? ተረጋግታችሁ ሁኔታውን መከታተል፣ ሌላውን ለኛ ተውት እና ደግሞ ድምጻችሁን ቀንሱ፣ ምክንያቱም ሌሎች ታካሚዎች ስላሉ ድምጻችሁ እንዳይረብሻችሁ። አይዟችሁ፣ እሺ በርቱ። እኔ ገና ከሆነ ናፈቀችኝ እኮ። ምንም መሆን የለባትም፣ ምክንያቱም ምን ያለ እሷ መኖር አልችልም። አሁን ምን እንዳለ ይሰማሻት አይደል? ሄሎ ወይና። አዎ የምሩዬ ስልክ ባትሪ ዘግቶ ነው። እንዴ ምንድነው የተፈጠረው? ምን? እሺ በቃ መጣን። ናሆም ምን ተፈጥሮ ነው? ምንድነው? ይኸውልሽ ምሩ፣ የምነግርሽ ነገር ሰምተሽ እንዳትነግጪ። የሚያስደነግጥ ከሆነ ለምንድነው የማልደነግጠው? ምንድነው? ምንም ቢሆን ይኸውልሽ ራስሽን አረጋግተሽ ለመስማት ሞክርሽ። አይ እንግዲህ ናሆም ንገረኝ አልኩ። ምንድነው? ይኸውልሽ ምሩ፣ ሰኒ ምን ሆነች? ሰኒ ከዚህ ሄደች ጊዜ ብዙ መድኃኒት ወስዳለች መሰለኝ። ራሷን ስተ ሆስፒታል ገብታለች አሉ። ምን? ምሩ ኧረ እባክህ ጭራሽ እኔ ነኝ እንዴ ለመንኩ? እንዲያውም ላስታውስ አንተ እኮ ነግሬ ስል ወርቀ ስለምነኝ የነበረው እነቴን ለማግኘት ምን ያህል እንደለፋው። አሁን ምን ፍጠር ነው የምትለኝ? ምን ነው ያደረከው ነገር ጸጸታ እንዴ? አዎ ጸጽቶኛል። ይሄንን ደግሞ ያደረከው አንተ ራስህ ነህ። ስለዚህ በቀላሉ ምንቅ እንዳይመስልህ። አሁንም ቢሆን ልጅቷ ሆስፒታል ነች፣ በህይወትና በሞት መካከል ያለችው። እና ምን ይሁን ነው የምትለው? እኔ አዋርድልኝ ያልኩህ ልጁ ነው እንጂ ሰኒ ነው እንዴ? በጣም አጥፍተሃል። ቆይ
ሰኒ ራሷን ልታጠፋ ነበር። ቆየት ነው ያለችው። ሰኒ የት ናት? ይኸው መጣለህ። ስለሷ ምንም የማያውቀው ማለት እሱን ስለተናገርኩት አንተ ግን ትጮብኛል። አሁን እሱን ተውና ሰኔት ናት። እሱን ጠይቀው። ሰኔት ናት። አልነግርህም። ሄደህ ምን ልታደርግላት? ትሰማኛለህ? በክብር እንደ ጨዋ እየጠየቅኩ ነው። የግድ አይኗን ማየት አለብኝ። ምን ነው ባሏ ነች ስትል አልነበረም እንዴ? የት እንዳለች እንዴት ይጠፋል? ጥሩ፣ ምን እንደማደርግ አንተንም በደንብ አሳያችኋለሁ። እኔ ግን በማገኘው መንገድ አገኛታለሁ እሷን። አየህ አይደል እሱ እንኳን እንዴት እንደሚጮህብህ። እቺን አቅምህን ይዘህ እኔን ለማስፈራራት ትሞክራለህ። ደፋ እመን። ግን ሰኒ አንድ ነገር ከሆነች ዋጋ አስከፍላለሁ። እሺ እኔ ቀድሜ እንዳላስከፍልህ ብዙ አትፈታለህ። ማን እንደሆንኩ ስላላወቀኝ። የሰኒ መታመም ሰምታ ደንግጣ። አይዞ በቃ ተረጋጋ፣ አሁን ደህና ትሆናለች። ቅዱስ በዛ መልኩ አልነበረም መንገር የነበረብኝ። በጣም ነው የደነገጠችው። ግን ላንተ ማን ነግረው ነው? ኒና ነች ደውላ ነገረች። እኔ የምልህ ቆይ ሰኒ እንዴት ነች? እስካሁን እንግዲህ ምንም ያሉን ነገር የለም። ቆይ ታዲያ ራኬብ ሴት ሄዳ ነው? ከኒና ጋር ወጣ ብለው ነው። ብታይ አልቅሳ ልትሞት ነው። እንዴት አታለቅስ? እኛ ራሱ እኮ ትልቅ ዱብዳ ነው። ኧረ አይደለም ከነኪያ ጋር የስራ ምሳልን በላ። ምን ነው ግን ድምጽ ልክ አይደለም። ቆየት ሆነ ነው ድምጽ ምንም ልክ አይመስልም። ሆስፒታል ማታም ነው ነው ማምሩ ምን ሆነች? ምን? እሺ የትኛው ሆስፒታል ነው? እሺ በቃ መጣሁ። አለቃ ምንድነው? ምን ተፈጠረ? በእናትህ ሰው ታሞ ሆስፒታል ገብቶ ነው። በቃ ለነኪያ ነገርያቸውና ወይ ካልሆነ እናንተ ብሎ ነው ከፍላለሁ። እሺ እንዴ አለቃ ምን ማለት ነው? እኔ ከፍላለሁኝ ማለት እንዴት ነው? ሰው እዛ ታሞኛ እዚህ ምግብ የምንበላው እንዴ? አላቅማና በቃ እኔ መሄድ አለብኝ እኮ እና ቆይ አብሬ ልሂድ። አይሆንም። እኔ አሁን ድርቃት ቤቢን ካንቺ ጋር መጨቃጨቅበት ሰዓት የለኝም። ወይኔ ጉዴ! ወይኔ ምን ተፈጥሮ ይሆን? ወይኔ ምናልባት አስፈልገው ይሆን እንዴ? ማለት ለምን አብሬ አልሄድም? በደረጃ ነው ይዤሽ የምወርዳ። አንተ ልጅ አብዳሃል መሰለኝ። ባይሆን እንሂድ ብለህ እዚሁ ሰዓቱን አንፍጀው። አሁን ነው ውጪ በእናትሽ። እንዴት ነው ነገሩ? ቦርሳዬ አንተ ላይ ሲሆን አማረበት። ልስጥህ እንዴ? ይኸውልሽ እኔ ቦርሳሽን ሳይሆን ማለት ነው ሌላ ነገርሽን እንድትሰጪኝ ነው የምፈልገው። እሺ ታዲያ ምን ልስጥህ? ያው ውድ የምትይውን ነገር እኔ ጋር እንዲቀመጥልሽ የምፈልጊውን ነገር። እንግዲህ እናቴ ስታሳድገኝ ከሰው ልጅ ውዱ ነገሩ ልቡ ነው እያለች ነው። እኔ ጋር እንዲሆን ከፈለግሽ ልቀበልሽ እኔ ዝግጁ ነኝ። ፈከው ነው ትሞዘስ። እንሂድ። ርዕስ ለማስቀየር ነው። ይሁን እሺ ችግር የለም። እኔ አሁን ውጪ፣ ሌላ ጊዜ እንወያይበታለን ይችን ነገር በሰፊው። እኔ ውጪ ተማትረባ አለቀም። ከማን ምን ሆነ ነው? አንድ ነገር ትሆንና አለቀው። ማን ነው ደግሞ? ቆይ ለምንድን ነው ቤቱን ያመሳቀልከው? የቤቱ መመሳቀል ነው የገረመሽ? የኔው ተመሳቅሎ የለም እንዴ ከዚህ በላይ? ቆይ ክብሮም ምን ሆነ ነው? ሰኒ ሆስፒታል ገብታለች። ቅድም እኮ አንቺ ስንሄድ አላየሽንም ነበር። ሰኒኛ? አዎ የኔ ሰኒ እስካሁን አልነቃችም አሉ። ቆይ ምን ሆነ ነው? መርዝ ጠጥታ ነው አሉ። ወይኔ እሺ አሁን አብሯት ማን ያለው? ሁሉም እዛው ናቸው። እኔ ብቻ ነኝ ህሊና ያላስቆም ብሎኝ ወደዚህ የመጣሁት። ወይኔ ስልክ የት ነው? እሷ ደህና ናት። ራስሽን አታስጨንቂ። ምንም አትሆንም። እሺ ገብተን ማየት እንችላለን። እንዲያውም አይ አሁን እንኳን ዶክተሮቹ መግባት አትችሉም ብለዋል። እሷ ደህና ነች። አንቺ ምንም አትጨናነቂ። ራስሽን ተንከባከቢሽ። ይኸውልሽ ሰኒ ምንም አትሆንም። ከባድ ነገር ነው ማለት ነው። እንደዛ ባይሆን አይከለክሉንም ነበር። እሱማ ከባድ ነው፣ ግን ደግሞ ይኸውልሽ ዶክተሮቹ ደህና ትሆናለች ብላለች። ስለዚህ አንቺ አታስቢ። እኔ ባልጮህባት እኮ እንደዚህ አትሆንም ነበር። እሷ ሰው አለኝ ብላ ልታማክረው ቤት መጣ። እኔ ግን ጮህኩባት። ቆይ ምን ተፈጥሮ ነው? የሰኒ ቤተሰቦች ስለ ጆከር ምናምን ብቻ ነገሩ ረጅም ነው። ሰኒ አውቃታለሁ። ያለ ምክንያት እንደዚህ አይነት ስህተት አትሰራ። እንዴ ምን ሆናችሁ ነው? ቆይ እናንተ እኔ ምን አደረግኳችሁ? እሺ ቆይ ዝም ማለታችሁም እንዴ አንቺ? እኔም እኮ እናደዳለሁ። እኔም ሰው ነኝ። ስለዚህ ተናድጄ ደግሞ ዝም ማለት ያለብኝ አይመስለኝም። ትሰሚኛለሽ? እኔ ስናድድ አታውቂኝም። እሺ ስለዚህ ዝም ብትይ የተሻለ ይመስለኛል። ይኸውልህ ደግሞ ለዚህ ሁሉ ነገር ተጠያቂ አንተ ነህ። እሺ ለሰኒም ቢሆን ኒና አፍሽን ዝጊ። ትሰሚኛለሽ? ይሄንን ወሬ ለአንድ ሰው ብትናገር አለቅሽም። አንተ ልትገለኝ እኮ ነው። ልቀቀኝ እንጂ
አለቅሽም። ይኸውልሽ ይሄንን ወሬ ከአንድ ሰው በሰማው በዚህ ጉዳይ እኔ ሰኒን ማጣት አልፈልግም። ሰኒን ማግኘት ብቻ ነው የምፈልገው። ስለዚህ ከአንድ ሰው ይኖር በሰማው ወይም ለአንድ ሰው ብትናገሪ አለቅሽም። እሺ ሁሉም እየተነሱ እኔ ላይ ነው እንደሚፈነጭ። ጽናት ክፍል 221 ተለቋል ውዶችዬ። እንግዲህ ሰኒ ታማ ሆስፒታል ነች ማለት ነው። ክብሮም እና መርሲማዊ ተጣልተዋል ውዶችዬ። የሰኒ እህት እንግዲህ ራሷን ጸጸት ውስጥ ከታለች ማለት ነው። እምሩ ራሷን ስታወድቃለች ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለኔ ቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁም ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። በዛሬው ክፍል እንግዲህ ሰኒ ባለፈው ክፍል እንዳያችኋት እንግዲህ ከእህቷ ጋር ስለተጣላች ራሷን መርዛ ነበረ። ነገር ግን በተመረዘችው ምክንያት እንግዲህ ሰዎች አንስተው ሆስፒታል አስገብተዋታል። ሆስፒታል ገብታ እንግዲህ መድኃኒት ይቅርታ ውዶችዬ፣ መድኃኒት ክትትል እየተደረገላት ነው ያለችው ማለት ነው። እንግዲህ ለሰኒ ማለቴ ለእህቷ ለራኬብ ተደውሎ ተነግሯታል። እንግዲህ ራኬብ በጣም ራሷን ጸጸት ውስጥ ከታለች። ምክንያቱም ሰኒን ባታስቀይማት ውጭልኝ ባትላት ይህን ሁሉ አታደርግም ነበር። ራሴን እህቴ ገደልኳት እያለች እንግዲህ እያለቃቀሰች ትገኛለች ማለት ነው። እንግዲህ ከነኪራ ቤት መታ ከቅዱሴ ጋር ክብሮም ነበርና እያወሩ ሳለ እንግዲህ ኒናም ነበረች። እንግዲህ ያገተችኝ ኒና ናት ማለት ሰኒ ናት እያለች ኒናም ለነሱ እየተናገረች እያለ እንግዲህ አጋጣሚ ተደውሎ ለራኬብ ሲነገራት እየተሯሯጡ ሆስፒታል ድረስ ሄደዋል ማለት ነው። እንግዲህ እየተሯሯጡ ክብሮምና ማለቴ ራኬብና ቅዱሴ ፊት ለፊት በኋላ ደግሞ ኒናና ክብሮም በመሆን እንግዲህ ቀጥታ ሆስፒታሉ ጋር ሄደዋል። ሆስፒታሉ ጋር ከሄዱ በኋላ ግን ያው እነሱ መግባት አይችሉም፣ እዚህ ላይ ሆናችሁ በትዕግስት ጠብቋት በማለት እንግዲህ የሆስፒታሏ አስተናጋጅ ነግራቸዋለች ማለት ነው። ከዛም እንግዲህ የሰኔት ሰቅሰቅ ላይ ያለቀሰች ምን ማድረግ እንዳለባት እንኳን አታውቅም ማለት ነው። እንግዲህ ቅዱሴ መድኃኒት ግዛ ተብሎ እየሮጠ ሲሄድ መንገድ ላይ ክብሮምና ኒናን አግኝቷቸው ለእነሱም ነግሯቸዋል ማለት ነው። እንግዲህ ክብሮም እኔ ነኝ እዚህ ውስጥ የከተትኳት እያለ እንግዲህ እየተናደደ ራሱን ሲጸጸትና ከኒና ላይ ሲጮህባት ነበር። እንግዲህ እየሮጠም ሆስፒታል ከገባ በኋላ ምን እንደሆነች ካወቀ በኋላ ሰኒ ተመልሶ ሂዶ እንግዲህ መርሲማዊ ገጥሞታል ማለት ነው። መርሲማዊም እንግዲህ ላንተ ስል ነው ይህን ያደረግኩት እንጂ እኔ ምን አገባኝ፣ ሁለታቸውን ያፈረቀቋቸው እንጂ እኔ ሰኒ ጋር ምን ያደረሰኝ፣ ምንስ ደረስኩባት በማለት እንግዲህ ሲናገረው ነበረ ማለት ነው። እንደዚህ እየተባባሉ እያሉ እንግዲህ ጆከር ደግሞ ሲሰማ ስለነበር ሰኒ ምንድን ነው የሆነችው እባካችሁ ንገሩኝ የት ነው ያለች እያለ እንግዲህ ሲሟዘዝባቸው ነበር ማለት ነው። እንግዲህ ክብሮም አጠፋለሁ እያንዳንድሽ ሰኒ የሆነ ነገር ትሆንና አጠፋለሁ ሁልሽንም በማለት እንግዲህ ክብሮም እየሮጠ ወደ ቤቱ ተመልሷል ማለት ነው። ወደ ቤቱ ከተመለሰ በኋላ እንግዲህ ኒናም አብረው ተከታትለው ሂዳ ስለነበረ ኒና ደግሞ ታይ ሲሏት አሰማም። ያው ክብሮምን ተደጋጋሚ ተናዶ እያየችው ስታወራው ስትጨቃጨቀው እንግዲህ ጉሮሯን አንቆ ገሏት ነበር ማለት ነው ውዶችዬ። ኒናም እንግዲህ ስቅስቅ ብላ ያለቀሰች ብቻዋን ከቤት ቁጭ ብላለች ማለት ነው። በስተመጨረሻ እንግዲህ ውዶችዬ እርስ በርሳቸው እየተደዋወሉ ናሆሜም ምሩን ይዞ መንገድ ላይ ወደ ሰኒ ወደ ሆስፒታል ሲሄድ እንግዲህ ለምሩ መንገድ ላይ ተደውሎ ሲነገረው ለምሩ ሲነግራት ምሩም እንግዲህ መንገድ ላይ ራሷን ስታወድቃለች ማለት ነው። እንግዲህ ናሆሜም ምሩን ተሸክሞ ወደ ሆስፒታል አስገብቷታል ማለት ነው። ምሩም እንግዲህ ድንገት እንግዲህ
ክኒን ወስዳ ያው ነቅታለች ማለት ነው ውዶችዬ። ነገር ግን የሰኒ ነገር ሁላቸውንም አስጨንቋቸዋል። እንግዲህ ለጽናትም ተደውሎ እንዲሁም ደግሞ ኪራ ደግሞ ከስራ ባልደረቦቹ ጋር የምሳ ግብዣ ነበረው። እንዲሁም ደግሞ ጽናትን ምሳ ሊጋብዛት ነበረ ማለት የራት ሊጋብዛት ነበር። ከነሱ ጋር ደግሞ የምሳ ግብዣ ነበረው ማለት ነው። እሱን ግብዣ ትቶ እንግዲህ ሲደወለት እየሮጠ ወደ እነሰኒ ሄዷል ማለት ነው። እንግዲህ የስራ ባልደረባውም ለምንድን ነው ጥላኝ የምትሄድ ብላ ብትቆጣም የራስሽ ጉዳይ ብሎ ጥሏት ሄዶ እንግዲህ ከሰኒ ጋር አምሽተዋል ማለት ነው። ጽናትም እንግዲህ ክብሮም ሲነግራት ምን ሆነ ነው ብላ ተበሳጭቶ ስላየችው ለምንድን ነው ቤት የምታመሳቃቅለው ምንስ ተፈጥሮ ነው ብላ ስትነግረው ስትጠይቀው ሰኒ እንደዚህ ታማ ሆስፒታል ነው ያለች በማለት እንግዲህ ሲነግራት ጽናትም ደንግጣ እየሮጠች እንግዲህ ሆስፒታል ድረስ መታለች ማለት ነው። ውዶችዬ ሁላቸውም እንግዲህ ሆስፒታል ላይ ይገኛሉ። በጣም ያሳዝናል እውነት ለመናገር ሰኒን በዚህ ልክ አልጠበቅኩም ነበረ። ምክንያቱም ይከብዳል። ሰኒ እንደዚህ መሆን የለባትም። ምክንያቱም ሰኒ የድራማው ድምቀት ናት እና ውዶችዬ ሰኒ እንደዚህ መሆን የለባትም እያላችሁ ኮሜንት ላይ ጻፉልን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ቅዱሴ መድኃኒቱን ገዝቶ አምጥቶላታል። ሁላቸውንም እያንዳንዳቸው እንግዲህ እያበረታቱ ይገኛሉ ማለት ነው እነ ሰኒና ናሆሜ። ምክንያቱም ሴቶች ያው ለሷ ካላት ፍቅር አንጻር ጽናትም ምሩም ሁላቸውም ስለሚወዷት ሰኒን ጓደኛቸውም ስለሆነች እያለቃቀሱ ይገኛሉ ማለት ነው ውዶችዬ። እንግዲህ ሄኖክ ኪያን ያፈቀራት ይመስላል። ሁላቸውም ፍቅር ያለባቸው ይመስላሉ። ምክንያቱም ነይ ምሳ እንሂድ፣ ምሳ እነ ኪራ እየጠበቁ ነው ወጥተው፣ ስለዚህ ነይና ተነሽና እንሂድ እያለ እንግዲህ ሲጎትታት ነበረ። እሷም እንግዲህ እሺ ቆይ ልጨርሰው ስራዬን እያለች አሁን ስትለው እንግዲህ እሱ ደግሞ ቦርሳዋን ይዞ ናይ ብሎ ካሊያ ደግሞ እሸከምሻለሁ እያለ ሲላት ነበር። እሷም ደግሞ እንደዚህ ሲላት ያው ደስ ብሏት ፍቅር ስለሆነ ደስ ብሏት እንግዲህ እንደ ሻንጣዬ እንዳያስክልኝ አሁንም ልቤንም ያዝልኝ እያለች እንግዲህ ስትለው ነበር ማለት ነው ውዶችዬ። እንግዲህ ኪያና ሄኖክ ደግሞ ይፋቀሩ እያላችሁ ኮሜንት ስር ጻፉልኝ። ያው እነሱ ከሰሙኝ ደግሞ ያ ነገር ይፈጠራል ማለት ነው ውዶችዬ። ለማንኛውም የዛሬው ክፍል እንግዲህ ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ሰብስክራይብ ፕሊስ ሰብስክራይብ እንዲጨምር ወይም ደግሞ እይታም እንዲኖረው ፕሊስ ሸር አድርጉልኝ። ወደ ፌስቡክም እንዲሁም ደግሞ ወደ ተለያየ ድህረ ገጽ እንግዲህ ሸር አድርጉልኝ ማለት ነው። እንግዲህ የዛሬው ምሳ ሀኒ ቀርቶባታል። መቼም ሀኒ ያው ምሳ ወይም ደግሞ ቁርስ ነው የምትለው የሆዷ ነገር ትንሽ እንትን ይላታል። ና ሀኒዬ የኔ ቆንጆ እንደዚህ ስልሽ እንዳይከፋሽ፣ በጣም እወድሻለሁ። ሁላችሁንም የድራሞች ቤተሰቦች ሁላችሁም እወዳችኋለሁ። በእውነቱ ሁላቸውም ደስ የሚሉ ተዋናን ናቸው፣ ደስ የሚሉ ማለት ነው ውዶችዬ። ላይክ እና ሰብስክራይብ አድርጉልኝ ፕሊዝ ፋሚሊ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ታስቀምጡልኝ፣ እመልሳለሁ ውዶችዬ። ታንኪዩ ባይ ባይ። መልካም ምሽት።